የአብይ አህመድ አገዛዝ ወለጋ ላይ ከዛሬ ሌሊት ጀምሮ ሙሉ የአየር ኃይል ድብደባ መጀመሩ ተሰማ። ሄሊኮፕተሮችና ጀቶች በቀጥታ ተሳትፈዋል በተባለበት በዚህ የአየር ኃይል ድብደባ 35 ጊዜ መመላለሳቸውንም የዓይን እማኞች በላኩት መረጃ አረጋግጠዋል። የኦህዴድ አመራሮች ለቢቢሲ በሰጡት ምላሽ ወለጋ ላይ ተባብረው መጡብን ሲሉም ከሰዋል። ወታደራዊ ባለሙያዎች በበኩላቸው አብይ አህመድ ፊቱን ወደ አየር ኃይል ያዞረው እግረኛ ሰራዊቱ ከፍተኛ አጣብቂኝ ውስጥ በመግባቱ ሳይሆን እንደማይቀር ግምታቸውን አስቀምጠዋል። ሙሉ መረጃውን የምሰሙት ይሆናል። በአማራ ክልል በተለያዩ አካባቢዎች ዛሬ በተካሄዱ ከባድ ውጊያዎች አዛዦችን ጨምሮ ከ100 በላይ የብልጽግና ሰራዊት አባላት ህይወት ማለፉን ፋኖ አስታውቋል። ደፈጣ፣ የጨበጣ ውጊያና መደበኛ ጦርነት በተካሄደባቸው በእነዚህ ውጊያዎች የአምደ ወርቅ ከተማ ምክትል ፖሊስ አዛዥ አበራ ሞገስ 16 ወታደሮቹን ይዞ ወደ ፋኖ ቢያቀናም ከነ ወታደሮቹ ህይወቱ ማለፉ ተሰምቷል። ዝርዝር መረጃውን በሰዓቱ የምሰሙት ይሆናል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አዲስ ማስጠንቀቂያ አውጥተዋል። ማስጠንቀቂያው እንደሚለው የአብይ አህመድ አገዛዝ በአዲስ ኃይል ሸዋ ላይ ዘመቻ ለመክፈት ዝግጅቱን ጨርሰዋል። ከአገዛዙ ጋር የተሰለፉ የአማራ ተወላጅ ወታደሮች በሰላም እጃቸውን እንዲሰጡ ያሳሰበው እዙ ይህን የማይቀበል አካል ግን እንደሚደመሰስ አስጠንቅቋል። የመከላከያ የፌስቡክ ገጽ ተገለዋል ያላቸው የፋኖ አመራሮች በህይወት መገኘታቸው ተሰማ። አመራሮቹ ስማቸው ተጠቅሶ በቅርቡ ዳጋዳሞት ላይ ተገለዋል በሚል በአሚኮና በመከላከያ የፌስቡክ ገጽ ዜና የተሰራባቸው የነበሩ ቢሆንም ከ4 ቀን በኋላ በህይወት አለን ብለው መጥተዋል። የምትሰሙት ይሆናል። የአፍሪካ ህብረት ሰላም አስከባሪ ኃይል በሶማሊያ የሚያደርገውን ተልዕኮ ሊያቆም እንደሚችል ሮይተርስ ዘግበዋል። ለዚህም ምክንያት የተባለው አሜሪካ ለሰላም አስከባሪዎቹ ገንዘብ አልሰጥም ማለቷ ነው ተብሏል። ደካማው የሶማሊያ መንግስት ካላገዛችውን ታጣቂዎች ይገለብጡናል ሲል ስጋቱን አስታውቋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የብልጽግናው አገዛዝ ወለጋ ላይ ሙሉ በሙሉ የአየር ኃይል ድብደባ መጀመሩ ተሰምተዋል። ዛሬ ጠዋት ሄሊኮፕተሮችን ጨምሮ ጀቶች በወለጋ ኪረሞ አካባቢ ከባድ ድብደባ የጀመሩ ሲሆን የዓይን እማኞች ለሰዓታት በቆየው በዚህ የአየር ኃይል ድብደባ የብልጽግና ጀቶች ከ35 ጊዜ በላይ መመላለሳቸውን ተናግረዋል። በአሁኑ ጊዜ በአካባቢው የሚገኘው ደንና ተራራ ብልጽግና በሚጥለው ቦምብ ምክንያት በጭስ ታፍኖ እንደሚገኝ የሚገልጹት እነዚሁ የዓይን እማኞች በዚህ ደረጃ የአየር ኃይል ስምሪት አይተው እንደማያውቁም ጨምረው ገልጸዋል። በዚህ ወቅት የወለጋ አካባቢ ከብልጽግና ቁጥጥር ውጪ እየወጣ ይገኛል የሚሉት እነዚሁ ታዛቢዎች ድብደባውም ከዚህ ስጋት የመነጨ ሳይሆን እንደማይቀር ተናግረዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ በጉዳዩ ላይ ለቢቢሲ በሰጡት ምላሽ ወለጋ ላይ ተባብረው መጡብን ሲሉ አካባቢው አደጋ ውስጥ መግባቱን ፍንጭ ሰጥተዋል። የኦህዴድ አመራሮች ፋኖ በወለጋ በኩል ይመጣል የሚል ከፍተኛ ስጋት እንዳለባቸው ከዚህ በፊት በተደጋጋሚ የተነገረ ሲሆን ዛሬ በወረፋ ለቢቢሲ በሰጡት አስተያየትም ይህንኑ የኦህዴድ አመራሮች አረጋግጠዋል። ወታደራዊ ጠበብቶች እንደሚስማሙት አብይ አህመድ ሙሉ የአየር ኃይል ድብደባ ወለጋ ላይም ሆነ ሌሎች የአማራ ክልል አካባቢዎች ላይ መክፈቱ የእግረኛ ሰራዊቱ ምን ያህል እንደከሰረ የሚያረጋግጥ ነው ብለውታል። ከኪሳራ በተጨማሪም እግረኛ ሰራዊቱ ለመሰንጠቅ አደጋ ተጋልጦ ሊሆን ይችላል የሚሉት እነዚሁ ወታደራዊ ተንታኞች አብይ አህመድ የመጨረሻ አማራጭ የሆነውን አየር ኃይልን ለመጠቀም ሳይገደድ እንዳልቀረም ግምታቸውን አስቀምጠዋል። አብይ አህመድ ይህ የመጨረሻ ሙከራው እግረኛ ሰራዊቱን ያድናል ማለት አይቻልም የሚሉት እነዚሁ ታዛቢዎች ይህም ቢሆን ግን ያለምንም መስዋዕትነት ጠላቶቹን ካገኘ ሊመታ የሚችልበት እድል እንዳለውም አይሸሽጉም። ከዚህ ቀደም አብይ አህመድ አየር ኃይል ቢጠቀም ዋጋ አይከፍልም የሚል አስተሳሰብ በስፋት የነበረ ቢሆንም ዛሬ በአማራ ክልል ሳይቀር የታዩ ውጤቶች ግን ድሮን ሳይቀር መከስከሱን የሚያመለክቱ ናቸው ተብሏል። በእርግጥ ከፋኖ በኩል በጉዳዩ ዙሪያ በይፋ መግለጫ ባይሰጥም የዓይን እማኞች የአብይ አህመድ ድሮን ሲከሰከስ ማየታቸውን በመግለጽ ላይ ናቸው። ተመተው ይሁን በራሳቸው ወደቁ የሚለው እስካሁን ድረስ ምላሽ አላገኘም ተብሏል። እነዚህ መረጃዎች በፋኖ በኩል ማረጋገጫ የሚያገኙ ከሆነ የአብይ አህመድ የመጨረሻ አቅም የሆነው አየር ኃይሉም ከባድ ፈተና ውስጥ ሊገባ እንደሚችልም በመነገር ላይ ነው። አብይ አህመድ ከዚህ በፊት 1000 ዓመት እንዋጋለን ያለው እግረኛውን ሳይሆን አየር ኃይሉን ተማምኖ ሊሆን እንደሚችል በወቅቱ የተሰጡ ምላሾች ማመልከታቸውም አይዘነጋም።
ሰሞኑን በጎጃም ዳጋዳሞት ከባድ ውጊያ ከተካሄደ በኋላ የአብይ አህመድ ኮሎኔሎችን ጨምሮ በርካታ ያገዛዙ ወታደሮች ሕይወት ማለፉ አይዘነጋም። በዚያው ውጊያ የአብይ አህመድ አዳዲስ የጦር መሳሪያዎች የተማረኩ ሲሆን ሽንፈቱንም አባብሶት ሞራል ያጣው ያገዛዙ ሰራዊት የፋኖ አመራሮችን ደምስሻለሁ የሚል መረጃ ለህዝብ ማቅረቡም ይታወቃል። በዚያው ውጊያ ዳጋዳሞት ላይ በርካታ የፋኖ አመራሮች ተደምስሰዋል ያለው የአብይ አህመድ አገዛዝ ውሎ ሳያድር ግን ያወጣው መረጃ የውሸት መሆኑ ተረጋግጧል። ተደመሰሱ የተባሉት የፋኖ አመራሮች በህይወት መጥተው ምስክርነታቸውን የሰጡ ሲሆን የአብይ አህመድ ሰራዊት በውሸት ድል ቀናኝ ሲል የመጀመሪያው ስላልሆነ ህዝቡ ጥንቃቄ እንዲያደርግም ጠይቀዋል። ያው የውሸት ፕሮፓጋንዳውን እየነዛ ይገኛል። ያው እንግዲህ እኔ የሻለቃ አንድ ሻለቃ መሪ ሻለቃ ወፌታ ይባላል። ያው ሙቷል ከተባለው አንደኛው ከ116 አባላት የተጠቀሱት አንዱ እኔ ነኝ። ያው እንግዲህ ውሸት መሆኑን ከዚህ መጥቀስ ይቻላል። እንደው 5-6 እንኳን ትንሽ አላቆሰለብንም። ይህን ያህል ደምስሻለሁ ማለት በጣም ይገርማል። እና ጠላት በሚያወራው ወሬ ልክ ሳይሆን እኛ ከሰራዊታችን እስከ አመራራችን በጥቅሻ የምንግባባ ሰዎች ነን፣ ተዋጊዎች ነን። አሁንም ጀግና ማህበረሰብ አለ። ከጀግና ማህበረሰብ የተፈጠርነው ጀግና ወጣት አለን፣ ጀግና ጦር አለን። አይደለም ወረዳችን ማስከበርቅና ዞንና ክልል የመቆጣጠር አቅም አለን። አቅማችንን ወደፊት እናሳያለን። የአብይ አህመድ አገዛዝ ፋኖን በተመለከተ የሚሰጠው የተጣረዘ መረጃ ህዝብን ማደናገሩ የቀጠለ ሲሆን በጀነራሎች ደረጃ የሚሰጡ መረጃዎችም ከጊዜ ወደ ጊዜ አራምባና ቆቦ መሆናቸውን እንደቀጠሉ ናቸው ይባላል። የዚህም የፕሮፓጋንዳ ስራ መፋለስ ዋናው ምክንያት በጦር ሜዳ አገዛዙ በደረሰበት ሽንፈት ምክንያት እንደሆነ የሚታመን ሲሆን አብዛኛዎቹ ጀነራሎችም ተስፋ ወደ መቁረጥ ደረጃ መድረሳቸውን ከአገዛዙ መንደር የሚወጡ መረጃዎች በማመልከት ላይ ናቸው። ይህም ቢሆን ግን ጥቂት የአብይ አህመድ ታማኝ ጀነራሎች ወንበር ለማስጠበቅ በሚል የእርስ በርስ ጦርነቱን ለማስቀጠል በዝግጅት ላይ አሁንም ይገኛሉ ተብሏል። ህዝቡ ግን ሙሉ በሙሉ ከነርሱ ጋር ስላልሆነ ወታደራዊ ድል እንደጠማቸው ይኖራሉ የሚሉት ደግሞ ጉዳዩን በቅርበት የሚከታተሉ ታዛቢዎች ናቸው። በደሃና ወረዳ የዓለም ወርቅ ከተማ ምክትል ፖሊስ አዛዥን ጨምሮ 39 ያገዛዙ ወታደሮች ፋኖ በከፈተው ጥቃት ህይወታቸው ማለፉ ተሰማ። በአፋብን ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ሳምነው ኮር 19ኛ ክፍለ ጦር ዋክሹም ብርጌድ ከዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አምደ ወርቅ ከተማ በመነሳት በሶስት አቅጣጫ ተንቀሳቅሶ የነበረውን የብልጽግና ኃይል በመመከትና በፍጥነት ወደ ማጥቃት በመሸጋገር አኩሪ ገድል ፈጽመው ድል ተቀዳጅተዋል ተብሏል። ከአምደ ወርቅ ከተማ በ04 ቀበሌ አርቢት፣ በ010 ቀበሌ አባማቦና በ017 ቀበሌ ጭርጉዚ አቅጣጫ ተንቀሳቅሶ የነበረው የብልጽግና መከላከያ ሰራዊትና የአምደ ወርቅ ከተማ አስተዳደር ፖሊስና ሚሊሻ ኃይል ጭርጉዚና አካባቢ ላይ በፋኖ በተዘጋጀው ወጥመድ ሰተት ብለው በመግባታቸው ወዲያውኑ ህይወታቸው እንዳለፈ በሚኒሊክ ዕዝ ከ303ኛ ኮር ህዝብ ግንኙነት ክፍል ለአስራት በላከው መረጃ አረጋግጠዋል። አርበኞቹ ዛሬ ሰኔ 26 ቀን 2018 ዓ.ም ከንጋት ጀምሮ በብልጽግና ላይ የተጠና የሽምቅ ውጊያ በመክፈት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰው ነው ድል የተቀዳጁት ተብሏል። በአውደ ውጊያው የደሃና ወረዳ መቀመጫ የሆነችው የአምደ ወርቅ ከተማ አስተዳደር የፖሊስ ምክትል አዛዡ ኢንስፔክተር አበራ ሞገስን ጨምሮ 16 የብልጽግና ወታደሮች ወዲያውኑ ሲሞቱ ከ23 በላይ የሚሆኑት ወታደሮች ደግሞ በጽኑ ቆስለው ከውጊያ ስምሪት ውጪ መደረጋቸውንም ፋኖ አረጋግጠዋል። በተጋድሎው አንድ AK-47 ክላሽንኮቭ ጨምሮ 13 የነፍስ ወከፍ መሳሪያና 128 ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር መዋላቸውንም መረጃው ጨምሮ ገልጿል። ማምሻውን ዘግይቶ በደረሰን ዜና ደግሞ የሚኒሊክ ዕዝ አርበኞች በላስታና በጋዞ ግንባሮች ላይ ባደረጉት የተቀናጀ ውጊያ አንድ የብልጽግና ሻለቃ አዛዥን ጨምሮ 92 ወታደሮችን በመደምሰስ ወሳኝና ገዢ ስፍራዎችን መቆጣጠራቸው ታውቋል። ከጋሸና ቦያ ሐሙሲት፣ በኩል መስክ፣ በስታይሽ፣ በገነተ ማርያምና ሻሎ ተብሎ በሚጠራው አካባቢ ላይ በተደረገው በዚህ ተጋድሎ የፋኖ የጦር ስልት ከዘመናዊ መሳሪያዎች ጋር በመቀናጀት የማጥቃት አቅሙ ምን ያህል እንደሆነ
የታየበት ነው ተብሏል። በአንጻሩ ብልጽግና መከላከያ ሰራዊት የታጠቃቸው ሜካናይዝድ መሳሪያዎች የፋኖን ክንድ ሳይመክቱለት ቀርተው ተሽመድምደው የተበታተኑበት ሁኔታ በዚሁ አውደ ውጊያ በገሃድ እንደታየም ተሰምቷል። ከ10 ሰዓት በላይ በፈጀው በዚህ የእጅ በእጅ ጨበጣ ውጊያ የብልጽግና ኃይል የመልሶ ማጥቃት አቅሙ ሙሉ በሙሉ ላሽቆበት ካለቁበት ወታደሮቹ በተጨማሪ ወታደራዊ ንብረቶቹና ትጥቆቹ እንዲሁም ገዢ ስፍራዎቹ በአርበኞቹ ቁጥጥር ስር እንደዋሉበት ለአስራት የደረሰው መረጃ አረጋግጧል። በሌላ በኩል ሸዋ ላይ የብልጽግናው አገዛዝ ሚሊሻና መከላከያን በመቀላቀል አዲስ ጥቃት ለመክፈት በዝግጅት ላይ እንደሚገኝ እንደደረሰበት በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ባወጣው መግለጫ አስታውቋል። እዙ እንዳለው በዚህ የክረምት ወቅት ከፍተኛ ስጋት ውስጥ የገባው የአብይ አህመድ አገዛዝ ሸዋ ላይ አዲስ ጥቃት ለመክፈት ያለ የሌለ ኃይሉን ማሰባሰብ እንደጀመረ በፋኖ የስለላ መረብ አማካኝነት ማረጋገጥ ተችሏል ብለዋል። በመሆኑም የአገዛዙን ወንበር ለማስጠበቅ የሚንቀሳቀሱ ኃይሎች ከድርጊታቸው በመቆጠብ በጊዜ እጃቸውን በሰላም ለፋኖ እንዲሰጡ አሳስበዋል። ሸዋ ላይ ጥቃት ለመሰንዘር ብልጽግና ያሰማራው ኃይል ማንነትና መጠን ጭምርም ታውቋል ያለው ያሳምነው እዝ ፋኖ በብቃት የሚመጣውን ኃይል ለመበታተን ከመቼውም ጊዜ በላይ ዝግጁ መሆኑንም አረጋግጠዋል። በተለይ የአማራ ተወላጅ ወታደሮች ይህንን እኩይ ተልዕኮ ወደ ጎን በመተው ሁሌም በሩን ክፍት አድርጎ የሚቆየውን የፋኖ መዋቅር በመምጣት ታሪክ እንዲሰሩም ጥሪ አቅርበዋል። በአዴን ውስጥ የሚገኙ የፋኖ የውስጥ አርበኞችም ከፍተኛ ጥንቃቄ እንዲያደርጉ ጥሪ ያቀረበው እዙ ቀጣዩን ውጤት ለህዝቡ ይፋ እንደሚያደርግም ከወዲሁ ለአስራት በላከው መግለጫ አረጋግጧል። አሜሪካ ከቀጣዩ የአውሮፓውያን ዓመት ጀምሮ የተባበሩት መንግስታት ድርጅት በሶማሊያ ለሚያሰማራው የአፍሪካ ህብረት የሰላም አስከባሪ ተልዕኮ የምትሰጠውን ድጋፍ እንደምታቆም 2 ሰነዶች ማመልከታቸውን ሮይተርስ ዘግበዋል። በአገሪቱ የተሰማሩት 12,000 የሚጠጉ የአፍሪካ ህብረት ኃይሎች ደካማውን የሶማሊያ መንግስት ማጠናከር እንዲሁም ከአልቃይዳ ጋር ግንኙነት ያለውን አልሸባብ ታጣቂ ቡድንን ከዋና ከተማዋ ሞቃዲሾ እንዲርቅ ማድረግ ችለው ነበር። ከተለያዩ የአፍሪካ ሀገራት የተውጣጡ አባላትን ያሉት የአፍሪካ ህብረት የሶማሊያ ድጋፍና የማረጋጋት ተልዕኮ አስፈላጊ የሆኑ የምግብ፣ የውሃ፣ የነዳጅ፣ የሕክምናና የትራንስፖርት አቅርቦት በአብዛኛው የሚያገኘው ከመንግስታቱ ድርጅት በኩል ነበር። በፕሬዚደንት ትራምፕ የሚመራው የአሜሪካ አስተዳደር በሞቃዲሾ በሚገኘው የሶማሊያ መንግስት ደስተኛ አለመሆኑን በተደጋጋሚም ሲገልጽ ቆይቷል። ለዚህም በምክንያትነት የሚጠቀሰው የሶማሊያ መንግስት ለዓመታት ዓለም አቀፋዊ ድጋፍ ቢሰጠውም ታጣቂዎችን ከማሸነፍ ይልቅ በውስጣዊ ፖለቲካዊ ውዝግብ ተጠምዷል የሚል ግምገማ ነው። ሮይተርስ ተመለከትኩት ያለው ዲፕሎማሲያዊ ሰነድ እንደሚለው አሜሪካ አጠቃላይ በጀቱ $500 ሚሊዮን የሆነው ተልዕኮን ለሚደግፈው የመንግስታቱ ድርጅት የሞቃዲሾ ጽህፈት ቤት ከዚህ በኋላ ድጋፍ እንደማትሰጥ ለአፍሪካ ህብረት አስታውቃለች። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አገራቸው ከዚህ በኋላ የአፍሪካ ህብረት ተልዕኮን የሚያግዘውን የተባበሩት መንግስታት አካል እንደማትረዳ ለሮይተርስ አረጋግጠዋል። አሜሪካ ወደ $2 ቢሊዮን የሚጠጋ ገንዘብ ስትሰጥ ብትቆይም ሶማሊያ አልሸባብን ማዳከምና መቆጣጠር ወይንም ደህንነቷን በራሷ መቆጣጠር አልቻለችም በማለት ድጋፉን ለአሜሪካ ጥቅም ተጨባጭና ቀጥተኛ እንድምታ ወዳላቸው ጉዳዮች እንደምታዞር ቃል አቀባዩ ጨምረው ተናግረዋል። አሜሪካ የአፍሪካ ህብረት በሶማሊያ ውስጥ ያለውን የተልዕኮ ጊዜ ለማራዘም በመንግስታቱ ድርጅት የጸጥታው ምክር ቤት የሚቀርበውን ሀሳብ እንደማትቃወም፣ የአቅርቦትና ሌሎች ድጋፎችን ግን እንደማትደግፍ በይፋ አስታውቃለች። ባለፈው የአውሮፓውያን ዓመት የተልዕኮ በጀት $190 ሚሊዮን የነበረ ሲሆን ከፍተኛ እጥረት አጋጥሞት ገንዘቡን ለማሟላትም ከባድ ፈተና እንደነበረም ይነገራል። ይህንን ለመቋቋምም ከተልዕኮ በጀት 3/4 በተባበሩት መንግስታት እንዲሸፈን የቀረበውን ሀሳብ አሜሪካ ውድቅ ማድረጓም አይዘነጋም። ሐሙስ ዕለት የአፍሪካ ህብረት ኮሚሽን የአሜሪካንን ውሳኔ በተመለከተ ለሰላምና ደህንነት ምክር ቤት አባላቱ የሚገልጽ ደብዳቤ ጽፈዋል ተብሏል። ውሳኔው የሶማሊያ ተልዕኮ አጠቃላይ እንቅስቃሴ ላይ ከፍተኛ ተጽዕኖ እንደሚኖረውም የአፍሪካ ህብረት አስታውቋል። የአሜሪካ መከላከያ ሚኒስቴር መስሪያ ቤት የመንግስታቱ ድርጅት የሶማሊያና የአፍሪካ ህብረት ስለ ውሳኔው ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም ተብሏል። በሶማሊያ የመከላከያ ሚኒስቴር የቀድሞ ዋና ዳይሬክተርና አሁን የሶማሊያ ፓርላማ አባል የሆኑት አህመድ ኮሺን ውሳኔው በሶማሊያ ላይ ከባድ ተጽዕኖ ይኖረዋል ሲሉ አስጠንቅቀዋል። በተባበሩት መንግስታት በኩል የሚቀርበውን ድጋፍ
ድጋፍ የሚሸፍን ሌላ አካል የማይገኝ ከሆነ በሶማሊያ የአፍሪካ ህብረት ተልዕኮ ስራውን ሊቀጥል እንደማይችል ጉዳዩን በቀጥታ የሚያውቁ ሁለት ዲፕሎማቶች ከወዲሁ አረጋግጠዋል። የተባበሩት መንግስታት ቃል አቀባይ ስቴፋን ጁብሪክ ድርጅታቸው የአሜሪካን ውሳኔ እንደሚያውቅና በጉዳዩ ላይ ከአፍሪካ ህብረት ከሶማሊያ ፌዴራል መንግስትና ከሌሎች አጋሮች ጋር ውስጣዊ ውይይት እያደረጉ መሆናቸውንም ተናግረዋል።